خطشي እንዴ አረ ይማርክ ምን ነው መጨረሻ ያገኘው ዳጊን ነው አረ እና ምን ቡን እናረጋብ የሆነ ነገር አቡኖብኛል ይመስላል ምን ውስጥ ገብቶ ነው የወጣው ወይስ አንተም አብራችሁ ነበራችሁ ወይስ እሱ ገብቶ መጥቶ እንዴ በቃ ባጣገቤ ነው ያለፈው ምን እንደገጠመው አላውቅም እኔ ዳጊ ሁሌ እንዳስገረመኝ ነው ሁሌ እንዳዝናናኝ ነው የሚሰራው ነገር በጣም ያዝናናል ዛሬ ደግሞ የት ሄዶ ይሆን እኔን ያስነጠሰበትን ምክንያት ከፕሮግራሙ ማግኘት ትችላላችሁ ወደ ፕሮግራሙ እንለፍ ሰላም እንዴት ናችሁ ይኸው ሰዓታችን ጠብቀኝ ቅዳሜ ከሰዓት ላይ ተገናኝተናል እንዴት ነው ግን አለባበሰኝ ፋውያለሁ ዛሬ ለምን ፋል ክበል አዲስ ስራ ልቀጠር ነው አዲስ ስራ ልጀምር ነው አዲስ ስራ ልቀጠር ነው ዛሬ የመጀመሪያ ቀኔ ነው አለቀዬን ዛሬ ነው ማገኘው ስራው ማለት እንደሆነ እኔ ማላውቀው እንግዲህ አብረን እናያለን ማለት ነው ኑ ተከተሉኝ ሰላም ጋሽ እንዴት ነህ ነው በደን ነው አንተ በቁምጣ ነው ወይ ቱታ ለብስም እንደ ዘንጣል እኮ በቁምጣ ያው አዲስ ሰራተኛ ነኝ አሁን ቱታ ቀይራ ስላላወኩ ቱታ ልበሳው እዛ ጋር ሄድና ቱታ ልበስ እሺ ቱታ ስተው እሺ ጋሽ አቤት ያው ጨርሻለሁ አሁን በጣም ቆንጆ ነው እንዴ አባራ ዘንጠ በቲሸርት ዘንጠ በጣም ቆንጆ ነው አሁን ወደ ስራ ገባ ቀጥ ብለህ እሺ በርበሬ ጋር በርበሬ ይኸው እዚህ ጋር ጋሼ አቤት ይሄ ማረቆ በርበሬ ነው ይሄ ማረቆ በርበሬ ጸዴሌ በርበሬ ይባላል ጸዴሌ ምርጡ ማለት እኔ ማረቆ ነው ማረቆ በቃ ሀላባም በለው ችግር የለውም እሺ አሁን ምን ነው ስራ ይስጡኝ አሁን ወንፊት ይዝና ማበጠር ውሰደው እዛ ጋር ውሰደው ዝም ብላ እኮ እዛ ጋር ስራ አሰራው እሺ ወዘድ በል ወንፊት ያዝና ስራ ልሰራ አይደል የመጣው እሺ ደህና አድርገህ ነው መስራት እሺ ከስተመሮች እንዳይቀየሙ እሺ ኧረ ችግር የለውም እንደ አንበሳ ነኝ እኔ ትችላለህ አንዴ በጣም ችሎታ አለ ብዙ ወፍጮ ቤት ሰርቻለሁ ሰርተሃል አይደል በል እሺ ጀምር እሺ በል ጀምር እንጂ እንደ ምንድን ነው ያዝ እንደዛ አይደለም እኮ እንደዛ አድርገህ ነው እንትን የምትለው እንደዚህ እንትን በል ያዝ በል ንፋ መሬቱ ላይ ነው የምነፋው መሬቱ ላይ እንደዚህ አድርገህ ምን ይችላለህ ብለህ ገብተህ እንደ አችልም ወደፊት ወደ ኋላ ነው ወደ ቀኝ ወደ አንድ እንዴ ነው የምትለው አልገባኝም እንዴት ነው አልገባህ እንደዛ አድርገህ ነው አንተ ለምጃለሁ የምትል ዝም ብለህ ነው እንዴ በል ደህና አድርገህ ስራው ከስተምር እንዳይቀየምብን እንዴ ነው የምትለው እንደዚህ በለው እንጂ እንዴ ይችላለሁ የምትለው ዝም ብለህ ነው እንዴ አንተ ምንድነው እንዴ እንዴ ይኸው አሁን እየቻልክ ነው በል እንዴ በለው አይኔ ይገባል እኮ እንዴ በል እንዴ በለው ማታ አድርገው እንካ አራግብ ይራገባል ካልተራገበማ እንዴ ቆሻሻው አይወጣም ይሄ ከሰል ነው የሚራገበው አይ ጤፍም ይራገባል አሬ በቃል ተዛነፋ በዚህ ዋልክ እኮ ና በስ አራግብ ንፋ ያሟል
አንተ መንፋት ትችላለህ። እንደ ሄዳፋሉ እዛኛው ላይ በወግ ነው። አልተቻልኩም። ተበጠረ ይላል አባቴ። በጣም ችሎታለህ በለው። ደብደብ በቃ በል አራግበው ደግሞ እንደ አንተ ምንድን ነው? እንደሱ እኮ አይደለም። እንደዚህ ነው እንጂ የሚባል የማቆሻሻው እኮ አይወጣም። ብዙ ጊዜ ሰርቻለሁ ትላለህ እንዴ? አንተ አይደብርህም? እንደ እጅን ኪስ ቆመተኛ ነህ እንደ ገና ነገር አዲስ ነው ብለህ ነው? አይደብርህም? ስራ ደግሞ አንተ እንዴ አልበዛም እንደ ራስህ ነፋ እና ና እንጂ እንደ ቀለማድ ነው እንዴ? ኤማ ከስተምር ይቀየማል እንዴ? ባኮረዛ እንዴ ደከመኝ። ገና አዲስ ነው የሚጫወትብኛል እንዴ? በእናትህ እንደዛ አድርገህ እንደዚህ ነው የምትለው? ወይ ደህና ወዛደር ነው ማረግ ጀምር እንጂ። ኧረ ተስራ አድርገው እንደሷ በል ንፋው። ኧረ በቅጡ ንፋው። ምርጥ አድርገህ። ኧረ እየለመድከው ነው አንተ እንዴ? ለምደሃል በቃ። በስታይሉ ላ ኧረ ስታይል ነው አንተ እንዴ? ምንድን ነው አባባ አቤት። ይኸው ነፍቻለሁ፣ መጥቻለሁ። አሁን ደግሞ እርሶን ላግዝ ነው የመጣሁት። ይሄን ጨርሻለሁ። በርበሬ ነው የምትፈጨው አሁን አንተ? በርበሬ? ያው በርበሬ ማለት ይሄንማ ጨረስኩ እኮ። አባባ በአንድ ቀን ሊያቃጥሉኝ ነው እንዴ? በደምብ ገና አይቃጥም። በርበሬ ነው የምትፈጨው። ይሄን ጨርሻለሁ። የመጀመሪያ ቀን እኮ ነው። ይሄን ጨርሻለሁ። አሁን በርበሬ ነው የምትፈጨው። በርበሬ ላይ ትገባለህ። ምን ላድርገው? በርበሬ ይመጣልሃል። በርበሬ ትፈጫለህ። አያስነጥሰኝም? ያው ምንም አይልም። ያው መቻል ነው እንግዲህ። የሚበላ አለ? እንጀራ አለ፣ ሁሉ ነገር ይመጣልሃል። ልቅመስላቸው ብዬ። ምንም ችግር የለም። ለበጎ ነው በርበሬ የመጣሁት፣ ለበጎ ነው። ስገባ ወፍጮ ቤቱ ፊት ለፊት ስጋ ቤት አይቻልም። ታዲያ በርበሬ አለ፣ እዛ ስጋ ቤት አለ። ማሰብ ነው እንዴ? ጠቀስ ላክም ሙያ በልብር ፋዘር። እንደውም በጣም ስራው በቃ ወድጄዋለሁ፣ ተመችቶኛል። በሞራል ነው የምሰራው፣ በሞራል በቃ አግዞታለሁ። የት አለ በርበሬውን አምጡልኛል። ይመጣልሃል። አዎ እቃውን አነሳሳው። የት ነው? አራግፈው፣ ሁሉንም አራግፈው። መሬት ላይ ይራገፍ። አዎ መሬት ላይ አራግፈው። ይመጣል። እስከሚመጣ ጸዳ አድርገው፣ እስኪ ጠረቅ አድርገው። እስኪ ስራ ረስተዋል። አሁን ቢቆሽሽ ነው የምጠርገው። እቃዬን ደብድበህ ሊጨርስ ነው ወይ? ምን እያረክ ነው? እንዳይጥ የምትሽከረከረው ችንጋይ ይበላል እኮ። እሺ በርበሬውን አምጡና ስራ እስከሚመጣ መጠበቅ ነው። እቃውን ለምትችለው እቃ እስከሚመጣ መጠበቅ እኮ ነው። እቃዬን ደብድበህ ጨረስከው እኮ። እንዳይጥ ሲሽከረከረው ችንጋይ ቢመታክስ? ዝም ብዬ መቆም አልችልም። እስከሚመጣ ጠብቃ። ችንጋይ ይበላል እኮ። ወደዛ ተመለስ። ችንጋይ ይበላል። ዳጊ ደግሞ እዚህ መጣ። ሰላም፣ እንዴት ነሽ? ደህና ነሽ? መስራት ጀመርክ? አዎ፣ ደስ ይላል። ስራ ያው በርበሬ ምን ልታስፈጭ ነው? በርበሬ አይደል የምንፈልገው እኛ።
በርበሬ አይደል የሚፈለገው? ኧረ ስንት ኪሎ ሆኖ ነው? ገና ለማጅ ነህ መሰል። ኧረ ተው አንተ ወይ አባ ወይስ እንደው ለማጅ ነው መሰል። ይሄ ነገር እንዴት ነው? ስንት ኪሎ እንደሆነም ማያውቅ። አዎ ታው ስልጣን ብዬሻለሁ እኮ አልሰማሽ። ለማጅ ነህ መሰል። ና በል እስኪ። ኧረ እኔ ባለሙያ ነኝ። ለማንኛውም በውድ የተገዛ ነውና ምኑ በርበሬው? አዎ እቺ ብቻ እንዳይበላሽብኝ አደራህን ልጄ። አላነሰችም? ለአንድ ትበቃኛለች። እቺን በውድ ነው የገዛኋት ልጄ እባክህ። አይደል ቆይ አንቺ በርበሬው አሪፍ በርበሬ ነው። በርበሬው ቆንጆ በርበሬ ነው ያስታውቃል። በቃ እኔ ወስድብሻለሁ እንዳይበላሽ። ነይ እናቴ። ይኸው ጋሼ አመጣው። ደህና ዋልሽ? እንዴት ነሽ? ደህና ነሽ? ከስተመር እንዴት ነሽ? ሰላም ነሽ? ደህና ነሽ? ዳጊ ነው ዛሬ የምፈጨው ያው በርበሬው። እኔ ግን አላመንኩትም እንዳይበላሽ በርበሬ። ኧረ የሚገርም በርበሬ። ምንም ችግር የለም ዛሬ እኔ ከእሷ አጠገብ አልጠፋም ማየት አለ። ምንም ችግር የለም ዛሬ እሱ ነው የምፈጨው። ችግር የለም አሳይቼው እስኪ ጥርሴን የነቀልኩት በመፍጨት ፊታውና ቀላቅለው እስኪ ስራችን እንስራለን። ፊታው ማስለቀስ ብቻ አይደለም ያስላሉ። ከባድ ስራ እንዲህ ነው እንዲህ ሰርተን ነው የምናበላቸው። ቀላቅየዋለሁ ጋሼ። በጣም ተቀላቅለው በደምብ ቀላቅለዋል። በጣም ቀላቅለውና እንደዚህ ተሰርቶ ነው የሚበላው። በደምብ ቀላቅለው እስኪ። ይበቃዋል። እሺ ጋሼ በቃ በጣም ቆንጆ ነው። በቃ አሁን ወፍጮ ይነሳና ተስተካክሏል። ሁሉም ነገር አልቋል። ቀላቅለሃል። አዎ ጋሼ። ያው እንደዚህ ነው የሚበላው እንግዲህ ያው መበርታት ነው አለበት። ያው እሱ ይፈጭልሻል። ለመጀመሪያ ጊዜ አስነስቼ ሰጠዋለሁ ማለት ነው። እሺ እስኪ እንጀምር። በቃ ቆይ ቀስ እያልክ ነው። ይሄንን ጨምረው። ቆይ እሱ ይሰራል። ተይው እሱ ይሰራል። ሳበው ያንን ሳበው እሱን ሳበው። ይሄን ስራ እኔ የምከፍልህ አይመስለኝም። ለምን እኔ ነኝ እየሰራሁ አልከፍልም። እንደዚህ እያበላሸብኝ ይሄን እስኪ እኔ ስለሆንኩ የሰራሁት አልከፍልም። የሰራተኛ አልከፍልም። እየሰራው ነው። እኔ ግን አልከፍልም። ይሄ የሌላ ሰው ነው፣ እሳቸው ናቸው የሚከፍሉት። የእርሶ መስሎኝ ነው። የእርሶ መስሎኝ አይደለም። ለምን እኔ ነኝ የሰራሁት? እየሰራህ አይደለም። ኧረ ዛሬ ነው ገና የገባሁት። ኧረ በእግዚአብሔር መዛቂያዋ እግዚአብሔር እስኪ እንዳይፈስ። ኧረ አይፈስም። ኧረ በጅማ እንዳነካ ያቃጥልሃል። አንተ ገና ብዙ ይቀርሃል። በደንብ መልመድ አለብህ የእውነት። ይኸው ማገረዬ ነው። ይመዘናል። ይሄ ሁሉ የተዝረከረከው የተፋሰሰው መመዘናችን አይቀርም። በቃ አንዴ ቆይ እርሱን ያወሩት አንዴ ልትቀምሰው ነው።
ዳጊ ምን እያረክ ነው? ማስረጃ መስራቴ ስራ መስራቴ ማስረጃ እንዴ እንደገና በርበሬን በውድ የገዛሁትን ስራ ተዝረክርኩ እንደገና ትቀንሳለህ? አይደለም ስራ መስራቴ ማስረጃ። እኔ አልከፍልም እንድታውቅ። እኔ አልከፍልም። በቅ ነው ማገለክ። እኔ አልከፍልም። እስኪ እናየዋለን። ይጨምራል። ጉድ 20 ግራም ቀንሱ። ስለዚህ ትከፍላለህ ማለት ነው። ለምን በውድ ነው የገዛሁት? ቅመሙ ውድ ነው፣ በርበሬው ውድ ነው፣ ለሚዛን የከፈልኩት ውድ ነው። በፍጹም እንደሱ አይሆንም። ስለዚህ 20 ግራም ጎሏል። እኔ አልቀበልም። ይኸው በቃ ይኸው በል እግርን አውርድ። ይኸው አይሆንም። በል አውርድ እግርን ወዳጅ። እንዴ እቺ ናት። ለምንድን ነው የቀነስከው? ቆይ ነግሬህ በውድ እንደገዛሁት ነግሬህ እንደ ለምሳሌ ለምን አላስፈቀድከኝም? ይኸው 320 ለምሳሌ ወይ ጉድ። በይ መልሳት። በል መልሳት። በቃ እሺ ብላት ውሰዳት። ምን አደርጋለሁ? ምንም ቢሆን ልጄ ነህ። ምንም ማድረግ አልችልም። መቼም ሰው በልጁ አይጨክንም። እንግዲህ ይሁና ምን ይደረጋል? ይሁን እንግዲህ ሂሳብ እዛ ነው የሚከፍለው። እሺ ይሁን እንግዲህ ለምሳሌ ቀንሻለሁ። ማገርንም ቻው ብያለሁ። በቃ ተወስዷል። ለምሳ ተወስዷል። በቃ እንደዛ ነው የሆነው። አባባ እንዴት ተልቶክ ነው ቁጭ ያልከው? ስራ አትሰራም? ስራ የለማ። ምን ትሰራለህ እንጂ አንተ ደልቶሃል አይደል? እኔ እየሰራሁ አታግዘኝም? አላግዞት እንዴ? እና ቁጭ ብለህ አሁን ጨርሼ ነው ወይ ላግዝ ነው? መለስተኛ ይኸው ቀይ ጤፍ ለጤና እኮ ነው። ለጤና ጎረምሳው እኔ ያልኩህ መለስተኛ ነው። ትሰማለህ? እኔ ያልኩህ መለስተኛ የከርሞ ነው። እርግጠኛ ነህ? ይሄ በቃ ይሄ እንዴት አሪፍ እንደሆነ ይኸው እዩት። አዩት። ዋጋ ቅድም እንዳልከኝ ነው እንዳልኩት ነው። የዛኛውም የዚህኛውም ደንበኛ ንጉስ ደንበኛ ንጉስ። ይኸው ጋሽ እዩት። ሰላም ወዬ እንዴት ነሽልኝ? የኔ መቤት ጤፍ ፈለኩኝ። ጤፍ አለ። ቆይ ወንበር ላምጣልሽ። ጥቁር ነገር ግን አይመቸኝም። እኔም ለአንቺ ቆንጆውን እሺ። አሰልቼ ነው ግን ስራው መምረጥ። እኔም አፓረንት ወጥቼ ነው ዛሬ። ወንድም አፓረንት ወጥቼ ጎረምሳው ይኸው እኔ ላይ ነኝ። ይሄ ምንድን ነው ስሙ? ይሄ እንትን ሰርገኛ ሰርገኛ መጣ በርበሬ ሰርገኛ ነው ይሄ። ጊዜ የማይፈልግም አቻሪ የማይፈልግም ሁሉ ምንድን ነው ጋሼ? ክክ ነው እዛ ጋር ክክ አለ። ክክ ሄዶ ነው ያው እዛ ጋር አሉት። እንስት ነች ይገባዎታል። አብሽ ሳለ አብሽ አለ እሱ ነች ገባዎታል። የመሰለች ነች። ልክ ነህ። ሴት ልጅ እናት ሴት ልጅ በእርግጥ ይሄ ነገር ገብቶ ተረድተኸው ነው? ነው እንዴ? እሺ ግድ የለም እረዳሃለሁ። ሌላውን በስልክም በምንም እንጨርሳለን። ከኮተት ቤት አመጣለሁ። ከኮተት ቤት አመጣለሁ። ወይ ምን አስተናግዳኝ? ወይ እስኪ ስጠኛ ንግስትሽ የፈለግሽው ከሱ የትኛው እንደም ስሙ ጠፋብኝ። ይሄ እንትን ነው
ማኛ አንደኛ እኔ ለምን እዚህ አቧራ ይነካውታል? ለምን ይደክማሉ? እኔ ቻውልሉታል። ወይ እኔ ራሱ ድርቅ ልበልሽ። እኔ የምልሽ ቆይ እኔ እኮ ዝም ብዬ ዛሬ እዚህ አፓረንት ልውጣ ብዬ ነው። ይኸውልሽ አይ ደግሞ ለማንኛውም ዝም ብለሽ ያያት ይኸውልሽ እኔ ለማንም አድርገሽ እንዳታይኝ አፓረንት ልውጣ ብዬ ነው። እዚህ ደግሞ ቀን ሙሉ ያስፈጩኛል። ቀን ሙሉ ያስፈጩኛል። እዚሁ አለካ እኔ ጥሬ ስጋ ብንበላ ይሻላል። በበርበሬ ጥሬ ስጋ ትወጃለሽ? ወዳት ደሞዝ ልቀበል ወይስ ወይ በቃ አንቺን የመሰለች እኔ እኮ ያው በቃ ዲያስፖራ በይኝ እኮ እኔ ዝም ብዬ ለልምድ ልውውጥ ብዬ ነው እዚህ የመጣሁት እንጂ እዚህ በርበሬ ቤት አንቺን አይደል የሚፈልግ አንቺን የመሰለኝ አለቃ እንዴት ነህ? ገና ነገር አለ። 1 ኪሎ ቆንጆ ወይ 1 ተኩል ታደርግልናለህ። ግን እስከዛ አትመሰልስ። በርበሬው አለች በርበሬው ከበርበሬ አንድ ልገርሽ እንተለቀ ስጋው ጉርሻና ፍቅር ታጥና አንድ ቀን ነው አቀጥልም ቆንጆ ነው። በቃ እኔ ነኝ አሪ ቅዳሜያችን በቃ ሰመረ። ቅዳሜያችን ያበደረው ሰመረ። በቃ እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።